እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ሁሉ ሰላም፣ ሁሉ መልካም። እንኳን ሁሉ ሰላም ሆነላችሁ። እንግዲህ ዛሬ በሚገርምና የአብርሃምን ጀግንነት ያየንበት ቪዲዮ ነው ማለት ነው የምናየው። እንግዲህ ዛሬ ሜሪና ዳኒ አሁን የማያልቅባቸው ተንኮል፣ ሴራ የማያልቅባቸው ያሩታንም ጨምሮ መጥተዋል ማለት ነው። እና ምንድነው እያሉት እዚህ ጋር በስነ ስርዓት እንዲያወራቸው የፈለጉት ያን ነገር ነበር። ትናንትና ሄርሜላ ቤት ሄደው እንደዛ ገፍትረው አገብተው ቤቷ ለፈላጉት አገብተው ፎቶውን እያነሱ ያደርጉ የነበረውን ብርቱካን እየጣሉ ይሄን ያህል ነገር እየጣሉ ሲደራረጉ የነበሩትን ነገር እናውቃለን አይደለ? ዛሬ ደግሞ እልል ተቀብሏቸው እንኳን እንደጋ አደረጋችሁ ሄርሜላ ትክክል ናችሁ እንደዛ ያደረጋችሁትና ብሎ ዛሬም በስነ ስርዓት ሊያወራቸው እንዲመጣ ነበር የፈለጉት። ያ ሊሆን አልቻለም። አብርሃም ጀግና እግዚአብሔርን እኔ ያሰብኩት ማለት ነው በቃ እንዲየሳቀ ምናምን ነገርና ተንብዬ እንደው ላይ ያለውን ጽፍ ደግሞ ሳየው በቃ በጣም በቃ እውነት የምር አመነና ተቀበለ ብዬ ገርሞኝ ነበር ማለት ነውና የድራማ ወዲህ እያመራ ነው ብዬ ነበር። እውነትም እንደዛ አላደረገም። አብርሽ በጣም ተናዶ በጣም ተበሳጭቶና ሄርሜላ ያደረጉ ነገር እንደሚያስጠይቃቸው እንደሚያስከስሳቸው ትክክል እንዳልሆነ የነገረበት ቪዲዮና በጣም የአብርሃምን ማንነትና የመጨረሻ ቋቅ እንዳለው ይሄ ነገርና የመጨረሻ የትግስቱ ጥግ የምናይበት ቪዲዮ ነው ማለት ነው። እንግዲህ ቤተሰብ እስከ መጨረሻ ቪዲዮን ተመልከቱ። ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ የዚህ ቻናል ላለው እንግዲህ እዚህ ጋር ሁሌ እንደምንለው ምንድነው የምንለው ይሄ እንትና ዳኒና ሜሪ ለዚህ ትዳርም ሆነ ለመፍረስም ሆነ አብሮ ለመቀጠል ለልጅም ለመወለድም ላለመወለድም የሚመለከታችሁ ነገር አንድ አሽታል ምንም ነገር የለም። ዘመድም ሆንሽ ጓደኛም ሁኚ ምንም ሁኚ የሚመለከታችሁ ነገር የለም። ከዛም ብሶ ደግሞ እናንተ እንደው በመልካም ጎኑ እንኳን ያገባናል ብላችሁ ትዳርስከታችሁ ቢሆን እሳየው በመጥፎና በሚያስጠላና ሰውን አይደለም ሊያራርቅ በሚችል ነገሩን ሞር እያሰፋና ቤተሰብ ጋር ሊደርስ የሚችል መጥፎ ነገር የምታደርጉ ሰዎች ናችሁና ደስ አይልም ነው በቃ ምን ነው በቃ ደስ አይልም። እንደዚህ አይነት ነገር ማድረግ በፍጹም ደስ የማይል ነገርና ህገ ወጥ ነገር ነው ያደረጋችሁ ያላችሁት ሜሪና ዳኒ ማለት ነውና እዚህ ጋር አብርሃም እያለ ያለው ምን አገባችሁ እናንተ የጉዳዩ ባለቤት እውነትም ይሁን ውሸትም ይሁን ታግዝም አታርግዝም እኔና እሷ ነን አራግዛችሁናል ወይ ነው የሚለው። በጣም ነው ምርር ብሎ የሚያወራው ማለት ነው። እንደውም እዚህ ጋር አብርሽ ሶስታችሁ ናችሁ እንዲያረጋዛችሁ ብሎም የቀለደበት ነገር አለ። በጣም ነው ፈን ያደረገኝና ሙሉ ቪዲዮ ላይ በጣም የሱን ማንነት ያወጣበት ማንነቱ የተገለጸበትና በቃ አብርሃም ማን እንደሆነ ታየበት ቪዲዮ ነው ማለት ነው። ለካ የሰው ልጅ የትዕግስት መጨረሻ ሲሆን ብዙ ነገሮችን ታዩበታላችሁ። ጸባይ በጣም ነው የሚቀየረው ለካ የሰው ልጅ በዚህ ልክ ማለት ነውና አብርሃም የመጨረሻ ሄርሜላን ያሞገሰበት የሄርሜላን ጥሩነት ያወራበትና እነሱን ደግሞ ናቅት ፍት ያደረጋቸው ነው። መጀመሪያ ክብር ይበልጣል ባይዘው ማለት ነው። እዚህ ጋር ደግሞ ለለፍ የምፈልገው ነገር ሩታ የምትባል ሴትዮ ምንድነው የምትለው ትመጣና እዚህ ጋር እንደማይፈልግ አታርጋለች። እሺ በቃ አልፈልግም ብሎ ደግሞ ሲሄድ ካሪያስ ካጨበው ካለ አፈቅርሃለሁ ወደሃለሁ ካንተ ህይወት ሌላ ምንም የለኝም በእህቱ በወንድሙ በጓደኞቹ ብቻ ግን እሱን በሚያውቁ ሰዎች ሁሉ የተሽከረከ ደግሞ ሰላሙን ትነሳዋለች። አሁን ይሄ ነገር ምንም በለውኛ በቀልም በለው ፍቅርም በለው ልህም በለው ምንም በለው ምን አይነት ስም እንስጠው እስቲ። አሁን ዳኒ እንደውም እዚህ ቪዲዮውን ከጨካያችሁ እናንተ ምንድነው የሚለው እነሱ ሂዱና እኔ ብቻዬን አወራለሁ ነው የሚለው። እንደውም በግድ ግዴታን ትኖራለህ እያለው ነው ኤርሚያስ። እንደው ማን ነው ዳኒ የሚለው ማለት ነው። እሷን ደግሞ ስጠይቃት ምንድነው የምትለው እንቁርጥ ውስጥ ግባ ገደል ግባ ነው የምትለው። ከአንድም ስንቴ ይሄ ነገር ተናግረሽዋል፣ ስንቴ ሰድበሽዋል፣ ስንቴ አልፈልግም ብለሽዋል። ግን አብርሃም ሳይሆን አሁን እየፈለገ ያለው አንቺ ነሽ። አብርሃም በአቋም የጸና ሰው አንቺ ነሽ፣ አቋም የሌለሽ ሰው አንቺ ነሽ። ሁሌ የተለያየ ሀሳብ አንዴ መውደድን አንዴ መጥላትን ምናምን እያስመሰልሽ እስካሁን ስቲል የመጣሽው አንቺ ነሽ እንጂ አብርሃም አይደለም። አብርሃም እኮ ከሆነ ሰዓት በኋላ በቃ ከሄርሜላ ጋር ነኝ ተውኝ በአደባባይ በግልጽ የተናገረ ሰው ነው አይደለ? እሺ አንቺን ባህሪ ጥሩ ነው ብለን እንቀበል፣ ጥሩ ብለን መቀበል አንችልም። እኛ ጥሩ ሲሆን ጥሩ ነው፣ ትክክል ሲሆን ትክክል ሳይሆን ደግሞ ትክክል አይደለም ነው የምንለው። በቃ እንጂ ዝም ብለን ከመሬት ተነስተን ጥሩ ያለውን ነገር ጥሩ ነው ብለን በጮህበት አንጮህም። ማንንም በጮህበት አንጮህም። አጀብ በዛበት ደግሞ አናጅብም። እኛ በቃ ትክክለኛውና እውነተኛው ነገር ብቻ ነው እየተናገረን የምንቀጥለው ማለት ነው። ቤተሰብ እናንተም እንግዲህ የተሰማችሁን ነገር ቪዲዮ እዚህ ጋር ኮሜንት አድርጉ፣ ሰብስክራይብ አድርጉና ሜሪና ዳኒ ሩታ የማይረቡ ሰዎች በቃ ለምንም እንዲህ ብላችሁ ማትናገሩት አይነት አሁን ሆዷ ውስጥ ልጅ አለ። ለዚህ ልጅ እንኳን አታከብርም። አልፈልግም ነው ያለው። በቃ አልፈልግም
በቃ ትክክል እኮ ነው። ምንም እዚህ ጋር ሊል የሚችለው ነገር ነው። በአብርሃም ጫማው የታሰበው ምን ሊያችሁ ፈልገው ነበረ? እርግጠኛ ባልሆነበት ልጅ ያንን ኮንዲሽን በማያውቀው አልፈልግሽም ባላ ኮንዲሽን ላይ ቢፈጠር ይሄ ልጅ ለሷ ምን ጥቅም አለው ሲጀመር? ምን ትውስታ አላት? ቢያንስ እንኳን ትንሹ ልጅ የ6 ወሩ ልጅ እንኳን በብዙ ትውስታዎች በብዙ ፍቅር ውስጥ በብዙ መዋደድ በብዙ መተሳሰብ ውስጥ የመጣ ልጅ ነው አይደለ? እሱ ልጅ እንኳን በቃ በጣም ያሳሳል፣ ያጓጓል። ብዙ ነገሮች ያሳለፉበት ልጇ ነው። እንግዲህ መስዋዕት የሚከፈልበት ምንም አይደለም። እዚህ ጋር ግን ያለው ልጅ በአንድ ቀን ቅስፈት ያውም ደግሞ እዛ ጋር ሪሌሽኑ በጀመረበት ቅስፈት ያውም ደግሞ የሆነ ኮንዲሽን አስክራ ምናምን በተፈጠረ ሪሌሽን ማለት ነው። በአንድ አዳር ብለን ብናስብ አላረገዘችም ግን ብለን ብናስብ የተፈጠረ ልጅ አብርሃም ሳይልልልል ብሎ እንዲቀበላት ነው። ሄጀም ውሸት ነው። በግድ ፕላን ነው። ይሄም ሌላ ፕላን ነው። ብዙ ፕላኖችን ሞክረዋል፣ ስላልተሳካ ይሄኛው ደግሞ እስቲ የመጨረሻ ፕላን ብለው ወይ የመጨረሻ ሳይሆን ይወላል አይደለ? ፕላን ብለው ያመጡት ነገር ነው። አልተሳካም። በቃ ያ ነው ያለው ነገር። አብርሃም ሊሰማቸው አልቻለም። እንደውም ቅፍፍ ብለውት አስጠልተውት ነው እያወራ ያለው ማለት ነው። እንደውም አብርሃም ከመሰልቸቱ የተነሳ በልጁ ነው ሁሌ የምታስረው። ስለዚህ አሁን እያለ ያለ ምንድነው? እንደውም አልፈልግም፣ በቃ ሁሉንም ነገር ልጅን አትበልም፣ በቃ አልፈልግም፣ ምንም ነገር ከናንተ ነው እያለ ያለ። በቃ ልጅንም ካልፍ አትፈልገውም አይደለ? እንዳታዩ ምናምን ስትለው እንደውም አልፈልግም ብሎ ነው የዘጋው ማለት ነው። ከመሰልቸቱ የተነሳ ነው እንጂ ልጁን ጠልቶ ልጁን ሳይፈልግ ማየት አይደለም። በቃ የእሷ ነገር እግር ስላለው እግር ስላለው የእነሱ ነገር ስለሰለቸው ፓራሳይት ስለሆኑበት መዥገር ስለሆኑበት ተጣብቀው እሱ ነገር ስችት ስላለው ነው እዚህ ጋር ልጅ ራሱ አልፈልግም በቃ ራሱ አታይም ስትል እሺ አሊ በቃ ያላ ማለት ነውና ልጅ ሲልበት እንደውም ዳኒ እዚህ ጋር ምን ያቀፍላት አለ። በቃ የእንትኑን የትግስቱን ትግስቱ አልቆ የሚያወራበትን ቶን ነው እዚህ ጋር ያየን ያለ ነው። አብርሃምና ማንም ወንድ ቢሆን በዚህ ልክ ከዚህ በላይ እንደውም ይሆናል እንጂ እንደ አብርሃም ራሱ በዛ የሚባል ነገር አይደለም እያደረገ ያለውና ትክክል ነው። እናንተ ሶስታችሁም ሲጀመር ማትያዙ ሙልጭ ያሉ ሳሙናዎች ናችሁ። በተለይ በዚህ ጉዳይ ግን ዋናዋ ተዋናይ ሩታ ተጎጂዋ ነሽ። አንቺ ተጎጂ ስለሆንሽ እነሱ በሚሉሽ መንገድ ባትሄጂ። ምክንያቱም ልጅ ያረጋግጥ ያረጋዩ አንቺ ነሽ፣ የወለድሽው አንቺ ነሽ፣ ያለ አባት ልጅ እያሳደግሽ ያለሽው አንቺ ነሽ። ስለዚህ መጠንቀቅና ወደ ራስሽ መመለስ ያለብሽ አንቺ ነሽ እንጂ እንደነደልም የዚህ ህይወት ቻሌንጅ የሚጋፈጠው አንቺ ነሽ ተመልሰሽ ማለት ነው። በቃ እነዚህ ሰዎች ምንም አይጠቅሙሽም። አሁንም ቢሆን አብርሃም ያለው ነገር አትወጪ ከህይወትሽ ነው ያለው። ብትወጪ ነው የሚጠቅምሽ። ካላስወጣሽ ገና ብዙ አይነት መቀመቅ ውስጥ ነው የምትገቢው ማለት ነው። የማይሆን ገጸ ባህሪ ነው እየሰጡሽ ያሉት እየድርሽ ያለሽው ማለት ነው። ግን አልታወቀሽም ላንቺ። ስለዚህ አሁንም ቢሆን ዳኒና ሩታ በፍጹም የማይጠቅሙሽ ሰዎች ናቸው። አሁን በግድ ኑር ነው እንግዲህ የሚለው በግድ ኑራት አለ ተናገረው ነው ማለት ነው። በቃ ልጅ አልተረገዘም። ስለዚህ በግድ ነው የምትኖራት ነው። በቃ የፕላን ነው። አወጣው ሳይፈልግ አወጣው። በቃ ውሸት እንደነበረ እርግዝና ማለት ነው። በግድ ትኖራት አለ እንደው ማስገደን የምናኖረው ነው እያለ ያለ ማለት ነውና በጣም ግራ የገባው ነገር ነው። እኔ ዳኒና ሜሪም እኔ ግን ይሄን ቪዲዮ መጨረሻ ላይ ስታዩት ምን ትላላችሁ? ነው ከቀልባችሁ ተመልሳችሁ ቁጫችሁ ስታዩት ግን ምን እያላችሁ ነው? ትክክለኛ ያደረጋችሁ ያላችሁት እነዚህ ሰዎች እኮ ተዋልደዋል። ለምን እንደዚህ የምታረጉት? ለጻሉት አታስቡለትም? ለሩታ አታስቡላትም? ሩታ እኮ በደመ ነፍስ ነው ያለችው። ከዚህም በላይ የዋዠቀች መኖር በምናብ ዓለም እየኖረች ያለች ሴት ነች። በእውነት ወይ የራሷን ሰው አልፈለገች ወይ የራሷን ሰው አላገኘች። እዚህ ጋር ብዙ ሰው እንደረድርልሃለሁ ትለዋለህ። መደርደር ቁም ነገር አይደለም። እዚህ ጋር ወንድ እዛ ጋር ማገለንት ቁም ነገር አይደለም። የልጅሽን አባት ግን አምልጦሻለሁ በቃ እያልኩ ያለው ሲበነ ሜሪም ሆነ በሌላ ጓደኞችሽ ምክንያት እና በአንቺ መጥፎ ባህሪ ምክንያት የልጅሽን አባት በቃ አተሽዋል። እርግጠኛ ነኝ ሄርሜላና አብርሽ እንኳን ቢለያዩ በዚህ ኮንዲሽን በፍጹም እንትና አንቺ አይመጣም። አብርሃም በእርግጠኝነት አንቺ ጋር ሊመጣ አይችልም። ምክንያቱም በቃ የአንቺን የባህሪሽን ጥግ አሳይተሽዋል። ምንም ፈልጎ አንቺ ጋር ሊመጣ አይችልም። በቃ ባህሪሽ በጣም የሚያስጠላ ስለሆነበት እግር ስላለው ስለሰለችው ስለታከተው አንቺ ጋር የሚመጣ ሰው አይደለም አብርሃም። ሄርሜላ ባኖር ራሱ ነው የምለውና ይሄን ሀሳብ ነው። ቤተሰብ የራሱን ሀሳብ ደግሞ ኮሜንት ላይ አድርጉልኝ። ቤተሰብ ግን በመጮህ ጥሩ አይደለም። እዚህ ጋር ትክክለኛ እውነተኛ ነገር ሲሆን እውነተኛ ነገር ማውራት ትክክል ሳይሆን ትክክል አይደላችሁም ማለት ነው። የፐርሰናል ሀሳቤ ነው። ግን እኔ ሁሌም ከእውነታው ጎን እስከሆንኩ ድረስ ትክክል አይደለችም ማነች ሩታ የምታደርገው ነገር ፍጹም ትክክል አይደለም ነው እያልኩ ያለሁትና እናንተ ማሳባችሁን ሼር አድርጉ። አብርሃም ማን ነው ሜሪና ዳኒ ግን አድቡ። በቃ ስራ ያዙ። የሰው ላይ ገብታችሁ አትበጥብጡ። እስቲ ልጆች አትበጥብጧቸው። በቃ እናንተ ለዩቲዩብ ኮንተንት ብላችሁ ልጆች አትበጥብጧቸው። እሷንም ተዋት፣ የጽሞና ጊዜ ስጧት ሁሌ እንደምለው ማለት ነውና አብርሃም አንቺ ሜሪ ደግሞ ትልቅ ሰው ነሽ፣ ተረጋጊ በእናትሽ ብቻ ተረጋጊና ቁጭሽ አስቢ ማለት ነው። የማይሆን ሸሮች ዝም ብለሽ አትስሪ። ቤተሰብ እንግዲህ ነው የምናገረው። መልካም ጊዜ እመኝላችኋለሁ። ቻው ባይ